እስኪ ስለ እውነተኛ ጥንካሬ እናስብ። ምንድን ነው? ሁልጊዜ በጩኸትና በጉልበት የሚገለጽ ነገር ነው ወይስ ምናልባት በጸጥታ በተሞላ ድፍረት ውስጥስ ሊገኝ ይችላል? ዛሬ በእርግጥ ብዙዎቻችን የምናውቀውን አንድ ታሪክ ነው የምንመለከተው፣ ግን በተለየ መነጽር ነው የምናየው። በዝምታ በተሞላ ጥንካሬ እና በጥልቅ ጀግንነት መነጽር። ይሄ እኮ እውነተኛ የሰው ልጅ ድራማ ነው። እንግዲያው ይህ ጥያቄ ወደ ዋናው ነጥብ ይወስደናል። እውነተኛ ታላቅነት ከየት ነው የሚመነጨው? እስኪ ይችን ጥያቄ በአእምሯችን ይዘን ወደ ታሪኩ እንዝለቅ። ታሪካችን የሚጀምረው እንግዲህ በታላቅ ድራማ ወይም ክስተት አይደለም። በተለመደው የዕለት ተዕለት ኑሮ ጸጥታ ውስጥ ነው። ሁሉም ነገር ከመገለባበጡ ከሰከንዶች በፊት ማለት ነው። የማርያምን ዓለም እስኪ በዓይነ ሕሊናችን እንሳለው። በጣም ቀላልና የሚገመት ነበር። ቀኖቿ በተለመዱ ተግባራት የተቃኙ፣ የወደፊት ሕይወቷም በሚመጣው ትዳሯ የተወሰነ ይመስል ነበር። እና ይሄ የተለመደ የኑሮ ሁኔታ ለታሪኩ በጣም አስፈላጊ ነው። ለምን? ምክንያቱም በቅጽበት ሊገለበጥ ያለው ዓለም ይሄው ነበር። እናም በድንገት የታሪክን መሠረት ሊያናውጥ የሚችል መልእክት ይዞ መለኮታዊ መልእክተኛ መጣ። በቃ የታሪኩ ሙሉ አቅጣጫ የተቀየረው እዚች ቅጽበት ላይ ነበር። እስቲ ለአንድ አፍታ እናስብ። ይህንን ቃል መስማት ምን ሊመስል እንደሚችል። የመልአኩ መልእክት እጅግ በጣም ያልተለመደና ለማመን የሚከብድ ነበር። ለአንዲት ወጣት ሴት ካሰበችውና ከኖረችበት ማኅበረሰብ ከምትጠብቀው ነገር ሁሉ በላይ የሆነ ትልቅ ኃላፊነት ነበር የተሰጣት። እናም ይህ ነገር በቀጥታ ወደ ወሳኙ የውሳኔ ቅጽበት ይወስደናል። ይህ ውሳኔ ደግሞ በተጥልቅ ፍላጎትና ምርጫ የተወሰደ ውሳኔ ነበር። የሰጠችው መልስ በውጭ ሲታይ በጣም ቀላል ይመስላል፣ ግን በውስጡ እጅግ በጣም ታላቅ ኃይልን የያዘ ነበር። እነሆኝ የጌታ ባሪያ፣ እንደ ቃልህ ይሆንልኝ። ይሄ ዝም ብሎ መቀበል ብቻ አይደለም፣ በፍጹም ጥልቅ የሆነ የመተማመንና ራስን አሳልፎ የመሰጠት መግለጫ ነው። በእነዚህ ጥቂት ቃላት ውስጥ አስቡት፣ የማይታመን ጥንካሬ አለ። እና ይሄ ደግሞ ራስን አሳልፎ መስጠት የሚለውን ሐሳብ እንደገና እንድናስብበት ያደርገናል። ምክንያቱም በዚህ ታሪክ ውስጥ የድክመት ምልክት በፍጹም አይደለም፣ ይልቁንም የማይታሰብ ጥንካሬ ምንጭ ነው ሆነ። ግን እሺ ማለቷ የነገሩ መጀመሪያ እንጂ መጨረሻው አልነበረም። በፍጹም ውሳኔዋ ለአንድ አድካሚ ጉዞ መነሻ ሆነ እና ይሄ ጉዞ የልጁ መለኮታዊ ዕጣ ፈንታ እና የተወለደበት ተራ ሁኔታ ምን ያህል እንደተራራቁ በግልጽ የሚያሳይ ነበር። በዚህ ረጅም እና በጣም አስቸጋሪ በሆነ መንገድ ላይ ማርያም ያጋጠማትን አካላዊ ችግር እስኪያሰቡት ነፍስ ጡር ሆና፣ ይህ ጉዞ የገባቸው ቃል ኪዳን ቀላል እንደማይሆን በግልጽ ያሳየ ነበር። በሚጠበቀውና በእውነታው መካከል ያለው ልዩነት ከዚህ በለት ሊሆን አይችልም ነበር። ቤተ መንግሥት ሲጠበቅ የተገኘው በረት ነበር። ዙፋን ሲታሰብ እውነቱ ግርግም ሆኖ እና የጥልቅ ትሕትና የታሪኩ ማዕከል ነው ማለት ይቻላል። ግን የልደቱ ታሪክ ስለ ውጫዊ ክስተቶች ብቻ አይደለም። እስቲ አሁን ትኩረታችንን ወደ ማርያም ውስጣዊ ልምድና ምስክርነት እናዙር። ያየችውንና በልቧ የጠበቀችውን ነገር እንመልከት። ከዚያም አስደናቂ ነገሮች መከሰት ጀመሩ። የልጁን ማንነት የሚያረጋግጡ ነገሮች። የመላእክት ዝማሬ መምጣቱን ለእረኞች አበሰረ። ጠቢባን ከሩቅ አገር ሆኖ ንጉሣዊ ስጦታ ይዘው መጡ እና ማርያም የዚህ ሁሉ ምስክር ነበረች። ባህሪዋን ለመረዳት ቁልፉ ይኸው ይመስለኛል። መጽሐፉ ምን ይላል? ይህን ነገር ሁሉ በልቧ እያሰበች ትጠብቀው ነበር። በቃ የእነዚህ ትእዛዞች ጠባቂ ነበረች። ዝም ብላ የምትመለከት ሳትሆን በዙሪያዋ የሚፈጸመውን ነገር ሁሉ ትርጉሙን በጥልቀት የምታሰላስል ሰው ነበረች። እና ይሄ ጥንካሬ ለአንድ ቅጽበት ወይም ለአንድ ጉዞ ብቻ የተወሰነ አልነበረም። በፍጹም አሁን እንደምናየው ለሕይወት ዘመን ሙሉ ለዘለቀ ጽናት ጠንካራ መሠረት ነበር። ይሄ የሕይወት መስመር የዘመናት ትጋቷን ነው የሚያሳየው። እስኪ አስቡት፣ ከተወለደበት የትሕትና ቦታ አንስቶ ልጇን ለመጠበቅ እንደ ስደተኛ እስከ መሸሽ እና በመጨረሻም በመስቀሉ ስር በስቃዩ ሰዓት እስከ መቆም። በእያንዳንዱ ወሳኝ ምዕራፍ፣ በእያንዳንዱ ፈተና ውስጥ እሷ ነበረች ጸንታ። እናም እውነተኛ ታላቅነቷ የሚገኘው እዚህ ላይ ይመስለኛል። በአንድ ታላቅ ድርጊት አይደለም፣ በማያቋርጥ ጽናቷ ውስጥ ነው። ከባድ ፈተናዎች ሲያጋጥሙ ጸንቶ መቆም፣
ይህ ነው የእውነተኛ ክብር መግለጫ። እና ይህ ነገር ወደ ራሳችን ሕይወት ይመልሰናል። የማርያም ታሪክ እንድናሰላስለው አንድ ትልቅ ጥያቄ ይተውልናል። በራሳችን ሕይወት ውስጥ ይሄም አይቻልም የሚመሰል የትኛውን ጥሪ ነው እሺ ብለን መቀበል የሚገባን?